ከኔ ከአያቴና ከአጎቴ ሀጂ ረዲ ሁሴን ተመሳሳይ የሆነ ታሪክ ስለሆነ ጨርሳችሁ ስሙት። ፍርድ ቤት የቆሙት ታላቅና ታናሽ ሂዛም አልጋምዲ የተባሉ አዛውንት የራሳቸውን ታናሽ ወንድም ፍርድ ቤት አቁመውት ነበር። ፍርድ ቤት የገተራቸው የገንዘብ ወይም ሌላ የውርስ ጉዳይ አልነበረም። እኚህ ሁለት ወንድማማቾች ደካማና አረጋዊ የሆኑ እናታቸውን የመንከባከብ ኃላፊነት ለመውሰድ ሁለቱ ወንድማማቾች እያንዳንዳቸው አጥብቀው ይፈልጉ ነበር። ሂዛም ለፍርድ ቤቱ ሲያስረዳ ሁል ጊዜ እንደሚያደርገው እናቱን መንከባከብ እንደሚፈልግና እሷም ሕይወቱ እንደሆነች በመግለጽ በብርቱ ተማጸነ። ሆኖም ታናሽ ወንድሙ የመከራከሪያ ነጥብ አነሳ። ወንድሜ ሂዛም በዕድሜ ገፍቷል፣ እረፍትም ያስፈልገዋል አለ። ሁለቱም ወንድሞች እናታቸውን የመንከባከብ ክብር እንዲያገኙ ለዳኛው ሲማጸኑ የፍርድ ቤቱ አዳራሽ በስሜት ድባብ ተዋጠ። ዳኛው ምን መወሰን እንዳለባቸው ግራ ስለተጋቡ እናታቸውን አስመጥተው ከሁለቱ እንድትመርጥ ጠየቋት። እናትም ስትመልስ ሁለቱም ልጆቼ እንደ ግራና ቀኝ አይኖቼ ናቸውና መምረጥ አልችልም አለች። እናትየው መወሰን ስላልቻለች ዳኛው ምክንያት ላይ ተመስርተው መወሰን ነበረበትና በመሆኑም ፍርድ ቤቱ ወጣቱንና ጥንካሬውን ከግምት በማስገባት እናቱን የመንከባከብ ኃላፊነት ለታናሽ ወንድም ይሰጣል። ውሳኔው ሲነገር ሂዛም በሐዘን ድባብ ተውጦ ማየት አሳዛኝ ነበር። እሱ ያለቀሰው ከፍርሃት ወይም ከቁጣ የተነሳ አልነበረም። ነገር ግን በዘመኗ የቀሯትን ቀናት እናቱን ማገልገል የሚችልበት እድል ያጣ መስሎ ስለተሰማው ነበር። ወላሂ አያቴን አስታወሰኝ። አያቴን ሀጂ ረዲ የሚባሉ አጎት አሉኝ። ተመሳሳይ ከዚህ ሰውዬ ታሪክ ጋር የሚገናኝ ነው። ሱብሃንአላህ። አይ አዱንያ። ውድ እህት ወንድሞቼ፣ እናቶቻችሁ በህይወት ያልተለያችሁ ወንድም እህቶች ይህንን እድል ፈጥናችሁ ተጠቀሙ። የማይገኝ ታላቅ ቢዝነስም ነው። በጣም ያሳዝናል። ስንቶቻችን እናቶቻችን እንረዳለን? በሚገርማችሁ ሁኔታ 100 ድርሃም 50 ድርሃም 100 ሪያል 50 ሪያል ወላሂ ቤተሰብን እናትን በተለይ በጣም በትልቁ ያስደስታል። 50 ሪያልና 100 ሪያል ደግሞ እኛ ለአንዳንድ ለተለያዩ ፕሮግራሞች፣ ለኮንሰርቶች፣ ለቢጣቃ፣ ለካርድ የምንጠቀማቸው በጣም ውስን የሆነች ብር ናት። ስለሆነም ሞታ ከማልቀስ ይህንን ዱዓዋን መውረስ ያስፈልጋል። አባትንም በተመሳሳይ እናትየው እንዳለችው አባትና እናት እንደ ግራና እንደ ቀኝ አይን ናቸው። ስለዚህ አባትንም በሚገባ መካደም ያስፈልጋል። መካደምንም ደግሞ አላህ ስለሰጠን ነው ምንካድመው። አላህ ይስጠን፣ ምንካድምበትን አቅም ይስጠን። አባት እናታችንን ምንካድምበትን አቅም ይስጠን። ስልሽ ነገዘ ኢትዮጵያ ሂራታ ጁደነብ ከፌስቡክ መንደር የተገኘ ጽሁፍ ነበር። በጣም ልቤ እየተነካ ነው ያነበብኩት። ሁለተኛ ደግሞ ከአያቴ ታሪክ ጋር ተያያዘብኝ። አሁን ባለንበት ሰዓት አጎቴ ሀጂ ረዲ ሁሴን ይባላሉ። እናታቸውን እሳቸውም አርጅተዋል፣ ግን አያቴ በጣም አርጅተዋል፣ ግን ይካድማሉ። ወላይ ደክሞም ይካድማሉ። ትልቅ ጥቅም እንዳለ ተረድተዋል። በእኛ ግን ዘግቶብናል። አላህ እንዲከፍትልን ዱዓ አድርጉልን።